የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ያለፈው ግንቦት 24 ቀን አከናውኖ ከዛ በኋላ ያው በተለያየ ጊዜ በሰጠነው የጋዜጣዊ መግለጫ እና በተለያዩ የቦርዱ ሶሻል ሚዲያዎች ሲገልጽ እንደነበረው የውጤት ቆጠራው በምርጫ ጣቢያ ደረጃ አልቆ ወደ ምርጫ ክልል ተልኮ በምርጫ ክልል የማዳመር ስራ ተሰርቶ በሁሉም ምርጫ ክልሎች ውጤት ተለጥፏል። ያው በትናንትናው በነበረው መግለጫ ከሁለት ምርጫ ክልል በስተቀር የምርጫ ክልል ደረጃ ውጤት አለመለጠፉን ገልጸን ነበር። ዛሬ በአንደኛው በሀላባ አንድ ተለጥፏል። የቀብሪ በያ አሁንም ከተለያዩ ወረዳዎች የሚመጡት መተውላቸዋል። ግን ሰፋፊ ምርጫ ጣቢያዎች ያሉበት በመሆኑ አሁንም የማዳመሩ ስራ በተወሰነ ደረጃ ጊዜ ፈጅቶባቸዋል። እንግዲህ አንዳንድ ጊዜ እንደዚህ ወደ ኋላ ሄዶ ማብራራት የሚያስፈልገው ምናልባት ባለፈው ጋዜጣዊ መግለጫ ያልነበሩ ዛሬ የሚኖሩ ጋዜጠኞች ስለሚኖሩ ያንን መረጃ መስጠቱ ተገቢ ነው ብዬ ስላሰብኩኝ ነው። እንግዲህ ያው ከምርጫ ክልሎች ደግሞ ወደ ሴንተሩ ወደ ማረጋገጫ ሴንተር የሚመጡት የምርጫ ክልል ውጤቶች በማዳመሪያ ሽቱ ተጠቃለው መጥተው በዚህ በሴንተር የማጣራት የማረጋገጥ ስራ እየተሰራ እንደሚገኝ ባለፈውም ገልጫለሁ። ያው ትላንትና ከነበረን ሪፖርት ዛሬ በተወሰነ ደረጃ ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ከዚህ ውጪ ትላንትና እንግዲህ ያው በአዋጁና የቦርዱ መመሪያ በሚፈቅደው መሰረት ከስር በየምርጫ ክልሉ የደረሱትን ውጤቶች እዚህ የሚደረገው የማረጋገጥ ስራ እየተከናወነ ቦርዱ ከስር ውጤቶችን ይፋ ያደርጋል በሚለው መሰረት ትላንትና ወደ 22 የሚሆኑ ምርጫ ክልሎችን ይፋ አድርገናል። ዛሬም በተመሳሳይ ይፋ የምናደርግ ይሆናል ማለት ነው። ከዚሁ ጎን ለጎን በትናንትናው ዕለት በአገር ውስጥ ተፈናቃይ ካምፖች እና በወታደራዊ ካምፕ የድምጽ መስጠት ሂደቱ ሲከናወን እንደነበረና ትናንትና በነበረው የጋዜጣዊ መግለጫ ወደ ኋላ አንድ ካምፕ ላይ ቀርቶ እንደነበር ገልጫለሁ። ያው እሱ ማታውኑ አልቆ አሁን እንግዲህ በእነሱ ደረጃ ደግሞ ያው የምርጫ ጣቢያንም የምርጫ ክልልንም ስራ ስለሚሰሩ እያዳመሩ ወደ ማዕከል የሚልኩበትን መንገድ ለማዘጋጀት የማዳመር ስራ በሁሉም እየሰሩ ይገኛሉ ማለት ነው። እንግዲህ ከዚሁ ጎን ለጎን በቦርዱ የህግ ባለሙያዎች ተይዘው ያሉት የህግ ጉዳዮች አሁንም እየተሰራባቸው ነው የሚገኙት። እንግዲህ እነዚህን የቅሬታ አይነቶች ምናልባት አንዳንድ ጥያቄም ስላለ በምርጫ ክልልና ወይም በምክር ቤት ደረጃ ለማብራራት በህዝብ ተወካዮች ምክር ቤት ብቻ በሚል የቀረቡ ወደ 5
ምርጫ ክልሎች ላይ ቀርቧል። በክልል ምክር ቤት ብቻ በሚል ደግሞ ወደ 24 የክልል ምክር ቤት ምርጫ ክልሎች ላይ ቀርቧል። እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ እነዚህ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። ምስክሮች እያስቀረቡ የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ። አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የህጉን መሰረት በማድረግ ለቦርዱ ያቀርባሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድም ይሄንን መሰረት በማድረግ ውሳኔ ይሰጣል። ስለዚህ እነዚህ ወደ 100 አሁን ያልናቸው ወደ 120 የሚሆኑ ምርጫ ክልሎች እንግዲህ ውጤት መታወቅ አለበት። ይሄ ውጤት ታውቆ ነው ሙሉ በሙሉ በተደረገው ምርጫ በተደረገባቸው ምርጫ ክልሎች ሁሉ ውጤቱን በይፋ ማረጋገጥ የሚቻለው። ስለዚህ እነዚህን 120 ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው። እንግዲህ ከዚህ ውጪ ምናልባት በእናንተ ልትጠይቁት የምትፈልጉት ልታነሱትና ማብራሪያ የሚያስፈልጋችሁ ነገር ካለ ያንን ለመመለስ ፈቃደኛ ነኝ። ይህ ካልሆነ ግን ወደ ውጤት ዛሬ ደግሞ ይፋ የሚሆኑትን ውጤቶች ወደ ማቅረብ እንሄዳለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ጥያቄዎች ካሏችሁ ወደዛ እንሄድና በባለሙያ ውጤቶቹ ወደ መቅረብ እንሄዳለን። ጥያቄ ያለው እሺ ወንድሜ። እሺ አመሰግናለሁ። ጽዮን ከሪፖርተር። አሁን የተገለጸው የዚህ አቤቱታ ያቀረቡ እንግዲህ ቦርዱ የሚሰጠው በቀጣይ ውሳኔ እንዳለ ሆኖ ምርጫ ሊያስደግም የሚችሉ ምክንያቶች ምን እንደሆኑ እንደ ትንሽ ቦርዱ ቢገልጽ ጥሩ ነው የሚሆነው። ከቀረቡት አቤቱታዎች ብቻ ሳይሆን እንዲያው በአጠቃላይ ምርጫ ሊያስደግሙ የሚችሉ ምክንያቶች ምን እንደሆኑ ቢያብራሩልን። ሌላ ታጣቂዎች የድምጽ መስጫ ሳጥኖችን ይዘው የሚያሳዩ ቪዲዮዎች እንግዲህ በተለያዩ የማህበራዊ ሚዲያዎች ሲዘዋወሩ ነበርና ባላችሁ መረጃ በታጣቂዎች እጅ የገቡ የምርጫ ሳጥኖች አሉ ወይ የሚል ነው። መጨመር ከቻልኩ አንድ ጥያቄ ብጨምር። እሺ አመሰግናለሁ። ያሬድ ባላለው ከሸገር ሬዲዮ። የኔ ጥያቄ አንድ ጥያቄ ነው። የቅሬታ የቀረባቸው ምርጫ ክልሎችን በየትኞቹ ክልሎች ያሉት ይበዛሉ ወይንም የተወሰኑትን መዘርዘር የሚቻል ከሆነ እነሱን ቢጠቅሱልን ለማለት ነው። አመሰግናለሁ። ጨርሰናል ጥያቄ። እሺ እንግዲህ ምርጫን የሚያስደግም ምንድነው የሚለው እንግዲህ መሰረታዊ የሆነ የህግ ጥሰት ነው ምርጫን የሚያስደግመው። ስለዚህ እያንዳንዱ የሚቀርበው ጉዳይ በዝርዝር ታይቶ በማስረጃ ተረጋግጦ ሲታወቅ እንዲህ አይነቱ ጥሰት ከፍተኛ የሆነ በድምጽ አሰጣጥ ሂደቱ ላይ ከፍተኛ የሆነ ጥሰት ነው ብሎ ቦርዱ ሲያምን የሚደገም ይሆናል ማለት ነው። ስለዚህ ዝርዝር የጥሰት አይነቶች ባልተገለጡበት ይሄኛው ያስደግማል ይሄኛው አያስደግምም ብሎ በዚህ ደረጃ መናገር አይቻልም። ምክንያቱም የምናወራው ስፔሲፊክ በሆነ ጉዳይ ላይ ስለሆነ ስፔሲፊክ በሆነ ጉዳይ ላይ ስለምንነጋገር በዛው መልክ የሚታይ ይሆናል ማለት ነው እንጂ ቦርዱ በህግ የተቀመጠው ማንኛውም ሊከበር ሊፈጸም የሚገባው በውጤቱ ላይ ለውጥ ሊያመጣ የሚችል ከፍተኛ የሆነ የምርጫን ስነ ምግባር የጣሰ ማንኛውም ድርጊት ምርጫን ያስደግማል። እንግዲህ በማህበራዊ ድረገጽ የሚታይ ነገር አለ የሚለው እንግዲህ ቦርዱን በተመለከተ እስካሁን ድረስ የተወሰዱ በሚል ደረጃ የሚያውቀው የለም። ባለፈው ባቀረብነው ሪፖርት በሁለት ምርጫ ክልሎች ላይ ቁሳቁሶቻችን እንደወደሙ ተናግረናል፣ ጉዳት እንደደረሰባቸው።
ከዛ ውጭ ግን ይሄንን ኮንፈርም የሚያደርግ መረጃ የለኝም። እንግዲህ ከቀረቡት ምርጫ ክልሎች የት አካባቢ ይበዛል? እንግዲህ በክልል ደረጃ እኛ በምርጫ ክልል ደረጃ ነው ያደራጀናቸው። ስለዚህ እንግዲህ የ120 ምርጫ ክልል በሁሉም ክልሎች ላይ ነው ያሉት። በአዲስ አበባ፣ በኦሮሚያ፣ በአማራ፣ በደቡብ፣ በሶማሌ ስለዚህ በብዙ ነውና 120 ምርጫ ሁሉም ክልሎች ላይ አክሮስ ዘ ቦርድ ሀፕን ሊያደርግ ይችላል ተብሎ የሚጠበቅ ነው። እንግዲህ ወደፊት ውጤቶቹን በምንናገርበት ጊዜ የዛን ጊዜ እነዚህ ምርጫ ክልሎች በዚህ ክልል አሉ ብሎ ምላሽ ለመስጠትና መረጃውን በዛ ሳምራይዝ ለማድረግ ይቻላል ማለት ነው። አመሰግናለሁ። አርሜ እንደምን አመሻችሁ። ከሶማሌ የክልል ምክር ቤት ውጤቶች እጀምራለሁ። ሁለት ውጤቶች አሉ ለሶማሌ ክልል ምክር ቤት። ክልል ሶማሌ የምርጫ ክልል ብርቆት በምርጫ ክልሉ ያሉ መቀመጫዎች ብዛት 4፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 33፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 48748፣ የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዲራዛቅ ሼክ አብድራህማን ከብልጽግና ፓርቲ 46952 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ሁሴን አህመድ ኑር ባሩድ ከብልጽግና ፓርቲ 46935 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ከድር መሐመድ ኢስማኤል ከብልጽግና ፓርቲ 46932። አራተኛውን ከፍተኛ ድምጽ ያገኙት እጩ ኢፍራህ አብድራህማን መሐመድ ከብልጽግና ፓርቲ 46801 ድምጽ። ሁለተኛው የሶማሌ ውጤት የክልል ምክር ቤት የምርጫ ክልል ስም ደጋሃቡር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 4፣ በክልል ውስጥ የሚገኙ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 86828፣ የተወዳደሩ ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲና የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ሰሚራ መሐመድ ሙሐመድ ከብልጽግና ፓርቲ 73857 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ከድር ሁሴን እስማኤል ከብልጽግና ፓርቲ 73067 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ መሐመድ ኑር ኢሴ ከብልጽግና ፓርቲ 72899። አራተኛውን ትልቅ ድምጽ ያገኙት እጩ መሐሙድ ሐሰን ሁሴን የኦጋዴን ብሔራዊ ነጻነት ግንባር 62971 ድምጽ። ከአማራ አንድ ውጤት አለኝ። የህዝብ ተወካዮች ምክር ቤት የምርጫ ክልል ጎዛመን በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 49፣ በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 49903። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ስም ተስፋው ግዛቸው አያሌው
ከብልጽግና ፓርቲ 46504 ድምጽ። በመቀጠል የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ውጤት አነባለሁ። የምርጫ ክልሉ ስም ቀዲዳ ጋሜላ 2። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 63። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 54404። የተወዳደሩ ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዲሞክራቲክ ህብረት፣ የወላይታ ህዝቦች ነጻነት ንቅናቄና የኢትዮጵያ ብሔራዊ አንድነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ብሩክ ላምቤሶ ዋሜሾ ከብልጽግና ፓርቲ 41159። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ጉመር 1። በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 46። በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 44799። የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ሺሰማ ገብረስላሴ ወራንጋ ከብልጽግና ፓርቲ 38079 ድምጽ። አሁንም የማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት ነው። የምርጫ ክልሉ ስም እዣ 2። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 63። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 47392። የተወዳደሩ ፓርቲዎች ጎጎት ለጉራጌ አንድነትና ፍትህ ፓርቲ እና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ መሰረት አመርጋ መኩሪያ ከብልጽግና ፓርቲ 38713 ድምጽ። በመቀጠል የኦሮሚያን የህዝብ ተወካዮች ምክር ቤት ውጤቶች አነባለሁ። ክልል ኦሮሚያ የምርጫ ክልል ሀብሮ 1። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 75። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 111892። የተወዳደሩ ፓርቲዎች ብልጽግና ፓርቲና የወሎ ህዝቦች ዲሞክራሲያዊ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ፋሩቅ አይል ሙሳ ከብልጽግና ፓርቲ 111256 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 125። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 83995። የተወዳደሩ ፓርቲዎች ብልጽግና እና ህዳሴ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ፋኖስ ኃይሉ አደራ ከብልጽግና ፓርቲ 80087 ድምጽ። ክልል ኦሮሚያ የክልል ምክር ቤት ውጤቶችን ነው ማነበው። ክልል ኦሮሚያ የክልል ምክር ቤት የምርጫ ክልል ስም ጥቁር እንጭኒ። በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3። በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 117። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 159324። የተወዳደሩ ፓርቲዎች ብልጽግና፣ ትብብር ለኢትዮጵያ አንድነት እና አዲስ ትውልድ። ትልቁን ድምጽ ያገኙት እጩ ሲሳይ ደጋጋ ሙለታ ከብልጽግና ፓርቲ 1971 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ሊሱማ ብርሃኑ አራርሳ ከብልጽግና ፓርቲ 150725 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ጉተታ ደገፋ ቡታ ከብልጽግና ፓርቲ 148543 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጥቁር እንጭኒ
በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች 117 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 159324 የተወዳደሩት ፓርቲዎች ብልጽግናና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ኃይሉ ጎንፋ ኢዶሳ ከብልጽግና ፓርቲ 156248 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጀልዱ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 99 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 147764 የተወዳደሩ ፓርቲዎች ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ትልቁን ድምጽ ያገኙት እጩ ስም ሚሊሻ ገዳ ቢቂላ ከብልጽግና ፓርቲ 142935 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልሉ ስም ወሊሶ 2 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 70 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 102421 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲ፣ አዲስ ትውልድና ኢዜማ ከፍተኛውን ድምጽ ያገኙት እጩ ገመቹ አራርሳ ረጋሳ ከብልጽግና ፓርቲ 100804 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ወሊሶ 1 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 88158 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ አዲስ ትውልድ፣ ነጻነትና እኩልነት ፓርቲና የኦሮሞ ነጻነት ግንባር ከፍተኛውን ድምጽ ያገኙት እጩ ስም ፍሬህይወት ፈቃዱ ቡቃው በብልጽግና 1504 ድምጽ። ክልል ምክር ቤት ኦሮሚያ የምርጫ ክልል ወሊሶ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 70 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች 102421 የተወዳደሩ ፓርቲዎች አዲስ ትውልድና ብልጽግና ከፍተኛውን ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ተማም ኑሬሳ ድራችስ ከብልጽግና ፓርቲ 101107 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ መኮንን ባይሳ በዳዳ ከብልጽግና ፓርቲ 101050 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጫልቱ ጉታ አንጋሳ ከብልጽግና ፓርቲ 100999 ድምጽ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ቀርሳ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 71991 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አህመድ አብዱሰላም ኡመር ከብልጽግና ፓርቲ 71704 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጀነቲ አብዶ ኡመር ከብልጽግና ፓርቲ 69269 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ወሰኔ ጉደታ ዲባባ 67982 ድምጽ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጉቴ የምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 69 በምርጫ ክልሉ የተመዘገቡ ጠቅላላ መራጮች ቁጥር 89462 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፈቃዱ ገመዳ ጎሜ ከብልጽግና ፓርቲ 89352 ሁለተኛውን ከፍተኛ ድምጽ ያገኙት እጩ ገልገል የታደሰ ክትላ ከብልጽግና ፓርቲ 89079 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙ ዳሙ ብልጽግና ፓርቲ ክልል ምክር ቤት ኦሮሚያ የመቀመጫዎች ብዛት 3 ቁጥር
ግና ከብልጽግና ክልል ምክር ቤት ኦሮሞ መጫዎች ብዛት 3 የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነት፣ የወሎ ህዝቦች ዲሞክራሲያዊ ድምጽ ያገኙት እጩዎች ዝርዝር የመጀመሪያ ሚሊዮን ደገፋ ከብልጽግና ፓርቲ 170,605 ድምጽ፣ ሁለተኛ ባንቲ አህመድ ምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108,000 እና ኢዜማ ከፍተኛውን ድምጽ ያገኙ የመጀመሪያው እጩ መሐመድ አብሹ ክልል ምክር ቤት ኦሮሚያ ኦሞናዳ 1 በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 91 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 116,500 የተወዳደረው ፓርቲ ብልጽግና ያገኙት እጩ አብዱል ሐሚድ 30 ድምጽ ያገኙት እጩ በምርጫ ክልሉ የተዘገቡ 125,101 ከፍተኛ ድምጽ ያገኙት የመጀመሪያው ብልጽግና ፓርቲ 124 ሩሚያ ኢሳ አሊ ያገኙት እጩ ሻቤ አጄ ከብልጽግና ፓርቲ 100 የተመዘገቡ አጠቃላይ መራጮች ቁጥር 555
ምርጫ ቦርድ በአዋጅ ቁጥር 1137 የጸደቁ ውጤቶች